አዲስ አበባ ከተማ ውስጥ በምሽት እየነዳን ስንዟዟር ሰዎች በሌሊት ሲመላለሱ ታያለ። ምክንያቱም ሰሞኑን የደቡብ አፍሪካ ፕሬዝዳንት ራማፎሳ አዲስ አበባን አስመልክቶ የተናገሩት ነገር እጅግ በጣም አስገርሞኛል። ያስገረመኝ አዲስ አበባ እንደ ስሟ ውብ ከተማ እየሆነች ለመሰራት የጀመረችበትን ጅማሬ አስመልክቶ መናገራቸው ሳይሆን አዲስ አበባ መሰራት ከጀመረች አንድ ዓመት ባልሞላት ጊዜ ውስጥ ትልልቅ የተባሉ የደቡብ አፍሪካ ሌሎችም የኬንያ ከተሞችን እንደዚህ በአንድ ጊዜ መብለጧ እጅግ በጣም አስገራሚ ነው። የአፍሪካ ሀገራቱ ምን ያህል እስታክ አድርገው ቁጭ ብለው እየጠበቁን እንደሆነ ማሳያ። እርሳቸው እንግዲህ በሁለት መልኩ ሊመሰገኑም እንዲሁም ደግሞ እንደ አገር ሊወቀሱ የሚገባቸው ሁኔታ አለ። የሚመሰገኑት እርሳቸው የዝቅተኝነት መንፈስ ሳይሰማቸው አዲስ አበባን ምሳሌ አድርገው ማቅረባቸው ሊያስመሰግናቸው ይገባል። ከዚያ ውጪ ደግሞ የሚያስወቅሳቸው የቀኝ ገዢዎቻቸው ከተማቸው በተሻለ ሁኔታ እንዲሆን መስመር አስይዘውላቸው እያለ አዲስ አበባ እጅግ በጣም ተኝታ በዘገመ ሁኔታ ተነስታ አንድ ዓመት ባልሞላ ሁኔታ ውስጥ ሰርታ አሳይታቸው ከነርሱ ስትበልጥ ትልቅ ስህተት እንዳለባቸው ማሳያ ነው። እንግዲህ ከኬንያ ናይሮቢ የመጡም ብዙ ቲክታከር ዩቲዩበሮች አይተናል። አሁን ላይ አዲስ አበባ ያላት ይዞታ ከናይሮቢ እጅግ በጣም የሚበልጥ ነው የሚል ምስክርነት ሰጥተዋል። የአፍሪካ ሀገራት እውነትም እንደሚባለው ኢትዮጵያን ነው የሚጠብቁት እየተባለ የሚነገረው ትክክል ነው። ይህ በእንዲህ እንዳለ ታዲያ የኢትዮጵያ መንግስት ኢትዮጵያ ውስጥ በተለያየ እርከን ላይ ያሉ የድርጅት አመራሮች፣ ባንክ ሊሆን ይችላል፣ የቴክኖሎጂ ድርጅቶች ሊሆን ይችላል፣ አየር መንገድ ሊሆን ይችላል፣ የግብርናና እርሻ ምርምር ሊሆን ይችላል። ህዝቡ ልክ ከአገሩ እድገት እኩል ባይሄድ እንኳን ኑሮ ሊሻሻልለት እንደሚገባ በዚህም ላስታውስ እፈልጋለሁ። ምክንያቱም ህዝቡ ላይ ያለው የቤት ክራይ፣ የምግብ ንረት እጅግ በጣም ከፍተኛ ደረጃ ላይ መድረሱም በተመሳሳይ መልኩ ይህንን ክፍተት ሊያስተካክሉ የሚገባቸው አካላት ሁሉ እርብርብ አድርገው ልክ አዲስ አበባ ለውጥ በምታሳይበት መጠን እነርሱም ደግሞ ሰርተው ህዝቡን ሊያሳርፉ በሚችሉበት መንገድ በተግባር ሊያሳዩ ይገባል። የደቡብ አፍሪካው ፕሬዝዳንት ራማፎሳ ስለ አዲስ አበባ የተናገሩት እንዲህ ነበር። እስቲ አብረን እንመልከተው። When I drove around in Addis Ababa, you could see people walking around at night. ጆሃንስበርግን በጣም ጥሩ ዕድል ያላት ከተማ እናደርጋት። አዲስ አበባ ከተማ ውስጥ በምሽት እየነዳን ስንዟዟር ሰዎች በሌሊት ሲመላለሱ ታያለ። ምክንያቱም ብርሃን የበራባት ከተማ ነች፣ ንጹህ ከተማ ነች። ፍቅረኛሞች እጅ ለእጅ ተያይዘው በነፃነት ሲራመዱ ማየት ትችላለህ። እናም በእርግጥ ብዙዎቻችሁ ማየት የምትመኙት ቦታ ነው። በጎዳና ላይ የሚሰሩ ሰራተኞች እጅ ለእጅ ተያይዘውና ተዋደው እንዲሁም ከተማቸውን በመውደድ የሚጓዙ ፍቅረኛሞችን ታያለ። ድሮ እኮ ጆሃንስበርግ እንደዛ ነበረች። ትዝ ይለኛል ወጣት እያለን በኢሎቭ ጎዳና ከምንወዳቸው ጋር እጅ ለእጅ ተያይዘን እንዞር ነበር። ስለዚህ ጆሃንስበርግን ልክ እንደዚያ ትሆን ዘንድ እንደገና እናድሳት። ይህች ከተማ ኧረ እባካችሁ አድሱኝ ብላ እየጮኸች ነው። በከተማው መሃል ስታልፉ የምታዩት ነገር በጣም የሚያም ነው።